አርሰናል ዊጋን አትሌቲክስን በሜዳው በፍላይ ኤምሬትስ ስቴዲየም 4-0 በሆነ ውጤት ማሸነፍ ችሏል። ይህም ወደ ቀጣይ ዙር ማለፉን አረጋግጦለታል። የኤፍኤ ካፕ ቀጣይ ዙሩን በሚገባ ተቀላቅሏል ማለት ነው። አርሰናል 4-0 በሆነ ውጤት ነው ማሸነፍ የቻለው። ማርቤኬ፣ ማርቲኔሊ፣ ሃንት በራሱ ግብ ላይ እንዲሁም ደግሞ ጋብርኤል ሄሱስ እነዚህ ተጫዋቾች እስከ 27ኛ ደቂቃ ድረስ ባስቆጠሩት አራት ግብ አማካኝነት አርሰናል 4-0 በሆነ ውጤት ማሸነፍ ችሏል። ኤዜ ኮከብ ሆኖ በመሸበት ምሽት አርሰናል ድንቅ ነበር ብለን ማንሳት እንችላለን። ግብ ሳይቆጠርበት መውጣት ችሏል። እንዲሁም ደግሞ ተጠባባቂ ግብ ጠባቂዎቹን እነ ኬፓ አሪዛባላጋን እንዲሁም ደግሞ እንደነ ሴትፎርድ የመሳሰሉ ተጫዋቾችን እንግዲህ በመጠቀም አርሰናል በደንብ ሮቴት አድርጓል ብለን ማንሳት እንችላለን። በጨዋታ ላይ አርሰናል በፍጹም የበላይነት ነው እንግዲህ ማሸነፍ እየቻለው። ጨዋታው ምን ይመስል ነበረ፣ ከጨዋታው ምን ተማረን የሚለውን ጉዳይ ተመለከተ ፕሮግራም ይዤላችሁ መጥቻለሁ። ወደ አድማጭ ተመልካቾቻችን ይህንን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ስጀምሩ ሁላችሁም ላይክ አድርጋችሁ በመጀመር እንግዲህ አብሮነታችሁን አሳዩን ስንል በትና ጠይቃችኋለን። እንደማትሳፍሩን እናምናለን። በቀጥታ ወደ ፕሮግራማችን እናምራ። አርሰናል እንግዲህ በዛሬው ዕለት ይዞት የገባው አሰላለፍ ኦልሞስት ባለፈው ከብሬንትፎርድ ጋር ካደረግነው ጨዋታ ኦልሞስት ሁሉም ተጫዋቾች ማለት በሚቻል ሁኔታ ተቀይረዋል ማለት እንችላለን። ለምሳሌ በግብ ጠባቂ በኩል በባለፈው ሳምንት የተጫወተው የነበረው እንግዲህ ግብ ጠባቂያችን ዴቪድ ራያ ነበር። በዛሬው ዕለት ኬፓ አሪዛባላጋ፣ ከዛ ተከላካዩን ስንመለከት ቤን ዋይት ነበረ በቲምበር ቦታ። ሳሊባ በዛሬው ዕለት እንግዲህ ተሰልፏል። በባለፈው ጨዋታ ላይ እንግዲህ ሞስኬራ ነበረ በሱ ቦታ የተሰለፈው። ከዛ በኋላ ከጋብርኤል ጋር ነበረ የተጣመሩት። በዛሬው ዕለት ግን ሳሊባ ተሰልፈው ከዛም በኋላ ከሞስኬራ ጋር ነበረ የተጣመረው። በባለፈው ሳምንት ደግሞ በሳሊባ ቦታ ሞስኬራ ገብቶ ከዛም በኋላ በሞስኬራ ዛሬ በተሰለፈ ቦታ ጋብርኤል ነበር መሰለፍ የቻለው። ከዛም ማይልስ ስኬሊ ደግሞ በሂንካፔ ቦታ አሊያም በካላፊዮሪ ቦታ ነበረ መሰለፍ እየቻለው። ወደ መሀል ሜዳ ስንመጣ ደግሞ ቡካዮ ሳካ እንግዲህ በዛሬው ዕለት በመሀል ሜዳ በኦዴጋርድ ቦታ ላይ ነበር መሰለፍ የቻለው። ምክንያቱም እንግዲህ ያው ማርቲን ኦዴጋርድ ጉዳት ላይ ነው የሚገኘው። ከዛም በኋላ ካይ ሃቨርትዝ ጉዳት ላይ ነው፣ ሚኬል ሜሪኖ ጉዳት ላይ ነው፣ ኑዋኔሪ በውሰት ለኦሎምፒክ ማርሴይ ሰጥተኗል። ስለዚህ አሁን ላይ ያለው አማራጭ አርሰናል ሉዊስ ስኬሊን ወደፊት አድርጎ መሀል ሜዳ ላይ ማሰለፍ አሊያም ደግሞ ሉዊስ ስኬሊን በትክክለኛው የግራ ተመላላሽ በኩል አሰልፎ ከዛም በኋላ ሳካን በመሀል ሜዳ ማሰለፍ ነበረ። በዛሬው ዕለትም ሳካን ነበረ ማድረግ የቻለው። ያው ጨዋታው ከመጀመሩ በፊት ሉዊስ ስኬሊ በሳካ ቦታ ይሰለፋል። ከዛም በኋላ ኖርጋርድ ወደፊት ይጣመራል። አሊያም ደግሞ ሁለት አማካኝ ተከላካዮች ይኖራሉ። ከዛም በኋላ ኤቤሪቺ ኤዜ ብቻውን የ10 ቁጥር ቦታን የ8 ቁጥር ቦታን ይሸፍን ነበረ። በሉዊስ ስኬሊ ቦታ ደግሞ ካላፊዮሪ ሊሰለፍ ታስቦ ነበር። መጀመሪያ አሰላለፉ ሲወጣ ያንን ነበረ የተረዳ ነው። ሳካ ጨራሽ ሆኖ አልነበረም፣ በተጠባባቂ ወንበር ላይ ነበረ። ነገር ግን ጨዋታው ሊጀምር ጥቂት ደቂቃዎች በሚቀሩበት ሰዓት ላይ እንግዲህ በቴሌቪዥን ስክሪናችን እንጂ የተመለከተው በየትኛውም የመረጃ ምንጭ ሶሻል ሚዲያ ላይ ለምሳሌ እንደ ትዊተር፣ ኤክስ ላይ ይለቀቅ ነበረ እንደዚህ አይነት ዜናዎች ማለት ነው። ሰበር ዜናዎች በቶሎ ነበሩ። ኦልሞስት ቲቪ ላይ ሳናየው በፊት ነበረ መረጃዎች የሚደርሰን። ነገር ግን ዛሬ ምንም አይነት መረጃዎችን ሳናገኝ ነው እንግዲህ በዛሬው ዕለት ሳካ ባለቀ ሰዓት ኦልሞስት ሊገቡ አካባቢ ነው እንግዲህ ሀሳቡን የቀየረው ሚኬል አርቴታ። እንግዲህ ሉዊስ ስኬሊ በትክክለኛው ቦታ፣ ከዛም በኋላ ሳካ ደግሞ በመሃል ሜዳ ነበር መሰለፍ የቻለው። ከዛም በኋላ ክሪስቲያን ኖርጋርድ ደግሞ በዚህ ቦታ ላይ መሰለፍ ችሎ ነበረ ተከላካይ አማካኝ ቦታ ላይ ማለት ነው። ከዛም በኋላ ኤቤሪቺ ኤዜ ደግሞ በግራ የ10 ቁጥር ቦታ ላይ ወይም የ8 ቁጥር ቦታ ላይ ተሰልፎ ነበር መጫወት የቻለው። ወደ ፊት ለፊት ደግሞ ስንሄድ ኖኒ ማድዌኬና ማርቲኔሊ በቀኝና በግራ፣ ከዛም በኋላ ደግሞ ጋብርኤል ሄሱስ ደግሞ በ9 ቁጥር ቦታ ላይ ነበረ መሰለፍ የቻሉት። አሰላለፉን ስንመለከተው ወጣቶችን በሚገባ ከልምድ ካላቸው ተጫዋቾች ጋር በሚገባ ጥምረትን በመፍጠር አሪፍ ነገርን ነበር ማየት የቻልነው። በተለይም እንደነ ቡካዮ ሳካ ያለ ቦታቸው ነበረ የተጫወቱት። እንዲሁም ደግሞ ሌሎች ተጫዋቾች እንግዲህ ያለ ቦታቸው ነበረ ሲጫወቱ የነበረው። ሌላ ጊዜ በምናውቃቸው ቦታ አልነበረም፣ ያው አንጻራዊነት ማለት ነው። ነገር ግን በዛሬው ዕለት አሪፍ ነበር የተጫወቱት ማለት እንችላለን። ሁሉም ማለት በሚቻል ሁኔታ ምርጥ ነበረ። በተለይም አርሰናል ምን ያህል የማጥቃት ፍላጎት እንዳለው በተለይም በዛሬው ጨዋታ ላይ በሚገባ ነበር መመልከት የቻልነው። ብዙም ደቂቃ አልፈጀባቸውም። በተለይም ዊጋኖች በሚገባ የተከላከሉ ነበር እስከ 10ኛው ደቂቃ። ነገር ግን በ11ኛው ደቂቃ ላይ ኖኒ ማድዌኬ በሚያስገርም ሁኔታ ከኤቤሪቺ ኤዜ የተሰጠውን ኳስ በሚያስገርም ሁኔታ ፊኒሽ ማድረግ ችሏል። የአጨራረስ ብቃቱ ድንቅ እንደሆነ እንግዲህ በዛሬው ዕለት መመልከት ችለናል። ከጎሉ ይልቅ ደግሞ የኤቤሪቺ ኤዜ አሲስት አደራረግ
እጅግ በጣም የሚያስገርም ነው። ሶስት ከመሀል ሜዳ ነው እንግዲህ ግብ እንዲያስቆጥር አሲስት ማድረግ የቻለው ለኖኒ ማዱዌኬ ያየበት እይታ የሰጠው አሰጣጥ ከእንደገና ደግሞ አላበዞም፣ ሹትም አላደረገውም፣ እንዲሁም ደግሞ አላሳጠረውም። ተቸግሮ አይደለም ኖኒ ማዱዌኬ ያስቆጥረው በሚገባ በቃ ቅልል አድርጎ ሰጡት አስቆጠረው ኖኒ ማዱዌኬ ማለት ነው። እጅግ በጣም አሪፍ ግብን ነው ማስቆጠር የቻለው። ኤቤሪቼ ኤዜ እንግዲህ የመጀመሪያውን ግብ እንዲያስቆጥር ኖኒ ማዱዌኬ በሚገባ ረድቶታል። ከዛም በኋላ እንግዲህ ብዙም አልፈጀበትም። አርሰናል በደንብ ነበረ ሲያጠቃ የነበረው ከዛ ጨዋታ ከዛ ጎል በኋላ ማለት ነው። በተደጋጋሚ ሲደበድብ ነበረ አርሰናል። ከዛም በኋላ በ18ኛው ደቂቃ ኦልሞስት ከ7 ደቂቃዎች በኋላ ጋብሪኤል ማርቲኔሊ ይህም ከኤቤሪቼ ኤዜ የተበረከተለትን ኳስ እንግዲህ በሚያስገርም ሁኔታ ይህም ኳስ መቆጠር ቻለ። ፊኒሽንጉ ምርጥ እንደሆነ በተለይም የኖኒ ማዱዌኬም የማርቲኔሊ ፊኒሽንግ ላይ አሪፍ እንደሆኑ በተለይም የባለፈው የብሬንትፎርድ ጨዋታ አቃጥሎን ነበር። ዛሬ ግን አሪፍ እንደሆነ ፊኒሽንግ ላይ እንደማይታማ እንግዲህ ጋብሪኤል ማርቲኔሊ አስመስክሯል። እንግዲህ በዛሬው ዕለት አሪፍ የሚባል በተለይም ይህንን ኳስ ቢስተው እንኳን ብዙም እንትን የምንልበት አልነበረም ኳሱ ማለት ነው። ቢስተውም ብዙም የሚጮህበት አልነበረም። ያው ከጨዋታው አንጻር ከዊጋን ጋር ማድረጋችን ወይም የፌክ አፕ መሆኑ ብቻ ሳይሆን የሚያስቆጥርበትን ቦታ አይደለም። ነገር ግን በሚያስገርም ሁኔታ ማስቆጠር ችሏል። ኤቤሪቼ የሰጠበት መንገድ ግን እጅግ በጣም የሚደነቅ ጉዳይ ነው። በዛሬው ዕለት እንግዲህ ኤቤሪቼ እጅግ በጣም ምርጥ ነበረ። 2 አሲስት ማድረግ ችሏል። እንዲሁም በተደጋጋሚ ግብ ጠባቂ ሲያስጨንቅ ነበር፣ ሹትን ሲያደርግ ነበረ። በተለይም በሁለተኛው አጋማሽ ያው ዘግተው ስለገቡ ነው እንጂ ጎሎችን ያስቆጠር ነበር ኤቤሪቼ ኤዜ ብለን መናገር እንችላለን። ሁለተኛው ግብ እንግዲህ ኤቤሪቼ ኤዜ ለማርቲኔሊ ሰጥቶት ማርቲኔሊ ነው ማስቆጠር የቻለው። ከዛም በኋላ አርሰናል በጣም ማጥቃት ፍላጎት ጨመረበት። እነዛም ደግሞ ሞር ተስፋ እየቆረጡ መጡ። ከዛም በኋላ እንግዲህ ሶስተኛው ግብ በራሳቸው ላይ ያስቆጠሩ ሀንት የተባለው ተጫዋች እንግዲህ በራሱ መረብ ላይ ማስቆጠር ቻለ። እንግዲህ በተለይም የቡካዮ ሳካ እና የማዱዌኬ ጥምረት አሪፍ ነበር ብለን ማንሳት እንችላለን። እንግዲህ ሳካ ያሻማውን ኳስ ገብርኤል ሄሱስ አላገኘውም። አይ ቲንክ ጨርፎት ነው። ከዛም በኋላ ተከላካዩ አገኘው። ተከላካዩ ደግሞ አወጣለሁ ሲል እንግዲህ በራሱ መረብ ላይ አስቆጠረ። እጅግ በጣም የሚያሳዝን ነው። እንግዲህ በ23ኛው ደቂቃ ራሳቸው ላይ አስቆጠሩ። 3-0 መምራት ቻለን። ከዛም በኋላ ትንሽ እንደቆየ ደግሞ ገብርኤል ሄሱስ ከክርስቲያን ኖርጋርድ ያገኘውን ኳስ በሚገባ መልኩ በቺፕ አድርጎ ማስቆጠር ቻለ። እጅግ በጣም ግሩም ጎል ነው ማስቆጠር የቻለው። በተለይም ክርስቲያን ኖርጋርድ ለጋብሪኤል ሄሱስ የሰጠበት መንገድ እጅግ በጣም አሪፍ እንደሆነ መመልከት ይችላል። እንግዲህ የመጀመሪያው አጋማሽ በሚያስገርሙ አሲስቶች በተለይም ከገቡት ጎሎች ይልቅ የአሲስት የተደረጉባቸው መንገዶች እጅግ በጣም የሚያስገርሙ ነበሩ። የክርስቲያን ኖርጋርድ በተለይም ክርስቲያን ኖርጋርድ በዛሬው ዕለት ምን ያህል ምርጥ ተጫዋች እንደሆነ ተመልክተናል። በጣም የተሻሻለውን በተለይም አንዳንዴ ከሌሎች ተጫዋቾች እሱ ተክቶት በሚገቡ ተጫዋቾች የተሻለ መልኩ እንቅስቃሴን ሲያደርግ ነበረ በዛሬው ዕለት። ምንም እንኳን ከዊጋን አትሌቲክስ ጋር ቢሆንም በጣም ምርጥ ነበር ማለት እንችላለን። በተለይ የረጅም የሚያቀብላቸው ኳሶች፣ አየር ላይ ኳሶች የሚያቀብላቸው ለክንፎች ለማርቲኔሊም እንዲሁም ለማዱዌኬም ለጋብሪኤል ሄሱስ ራሱ የሰጠበት መንገድ እጅግ በጣም የሚያስገርም ነው። እንግዲህ በዛሬው ዕለት አርሰናል በዚህ ነገር ጠንካራ እንደሆነ መመልከት ችለናል በሚገባ ማለት ነው። በተለይም አሁን ላይ ሞር ክለቦች ከአርሰናል ጋር በሚጫወቱበት ሰዓት ላይ ዘግተው ነው የሚጫወቱት። አሁን ላይ አርሰናል ሴት ፒስ ላይ ጎበዝ ነው። ከዛ በኋላ ደግሞ እንግዲህ ኦንጎልም ይባላል። ሌላኛው ደግሞ ያው ኦንጎል ይቀርና ሴት ፒስ ላይ በጣም ጎበዝ ነው። ከእንደገና ደግሞ ከፔናልቲ ቦክስ ውጪ መምታት ይችላል። ያው ሰንደርላንድ ጨዋታ ላይ የዙቢሜንዲ ጎል መመልከት እንችላለን። እንዲሁም ደግሞ በሎችም በጨዋታም በክፍት ጨዋታም ጎበዝ ነው። ስለዚህም አሁን ላይ ደግሞ አዲስ የመጣበት ስትራቴጂ ምንድን ነው? በዛሬው ዕለት ያስመለከተ ከፔናልቲ ቦክስ ውጪ በተለይ ከረጅም ርቀት በአየር ላይ የሚያቀብሉት የሚሰነጥቁት ኳስ ምርጥ እንደሆነ በዛሬው ዕለት በኖኒ ማዱዌኬ ጎል፣ በማርቲኔሊ ጎል፣ በጋብሪኤል ሄሱስ ጎል በእነዚህ መመልከት ይችላል። በተለይም ኤቤሪቼ ኤዜ ምን ያህል ቪዥን ላይ እጅግ በጣም ጎበዝ እንደሆነ እይታ ላይ እንዲሁም ደግሞ ክሬቲቪቲ ላይ ምን ያህል ጎበዝ እንደሆነ መመልከት ችለናል። 2 አሲስት በተከታታይ ማድረግ ችሏል። ኖርጋርድም የሚሰጥባቸው መንገዶች በተለይ በአየር ላይ የሚሰጥናቃቸው ኳሶች እጅግ በጣም ምርጥ እንደሆኑ መመልከት ችለናል። የመጀመሪያው አጋማሽ እንግዲህ ይህን ይመስል ነበር። ስታቶችን ስንመለከት በመጀመሪያው አጋማሽ አርሰናል 1.85 ኤክስፔክተድ ጎል ማስመዝገብ ችሎ ነበር። 72% ቦል ፖዚሽን ነበረው። 9 ጊዜ ኳስን ወደ ጎል መምታት ችሎ ነበር። 4ቱ ኢላማቸውን ጠብቋል፣ 4ቱም ደግሞ ገብተዋል። 3 ጊዜ ቢግ ቻንሶችን ክሬት ማድረግ ችሏል። 3 ኮርነርስን ማግኘት ችሏል። እንዲሁም ደግሞ 328
ኳሶችን መቀባበል ችሏል። ከነዚህ ውስጥ ደግሞ 90% የተሳኩ ነበሩ። እጅግ በጣም ምርጥ ጊዜ ነበር ማሳለፍ የቻለው እንግዲህ አርሰናል በዚህኛው ጨዋታ ማለት ነው። በተለይም በመጀመሪያው አጋማሽ እጅግ በጣም የተለየ ነበር። 4 ጎልም ማስቆጠር ችሏል። ሁለተኛውን አጋማሽ ስንመለከት ደግሞ ሁለተኛው አጋማሽ በሚጀምርበት ሰዓት ላይ ቡካዮ ሳካ ወጥቶ ከዛም በኋላ ቪክቶር ኮሬስ ነበር የገባው። ከዛም በኋላ ቪክቶር ኮሬስ ከገባ በኋላ ምን ሆነ አሰላለፉ? ያው 4-3-3 ነው ስናየው 4-3-3 ነው። ከዛም በኋላ በጋብርኤል በሳካ በኩል ጋብርኤል ሄሱስ ተሰለፈ። ከዛም በኋላ ደግሞ ያው በኦዴጋርድ በኩል ማለት ነው። ከዛም በኋላ ደግሞ ዮኮሬስ ደግሞ የ9 ቁጥር ቦታውን ተተካ ማለት ነው። እንግዲህ አሪፍ ተጫውተዋል። የቪክቶር ዮኮሬስ ዛሬም ግብ እንዲያስቆጥር ይጠበቅ ነበር። ነገር ግን ይህን ያህል ጨዋታው የሚያስፈልግም ስላልሆነ አርሰናል በይበልጥ ለማጥቃትም ይህን ያህል እንትንም አላሉም ነበረ። ያው ማጥቃትም ቢፈልጉም ያው እርግጥ ነው ዊጋን አትሌቲክሶች ከ4 ጎል ከተቆጠረባቸው በኋላ ውርደታቸውን ለመቀነስ ነው እንጂ መቼስ ለማጥቃት እንደማይመጡ በሁለተኛው አጋማሽ ግልጽ ነበር። ምክንያቱም ደግሞ ለማጥቃት ሄዱ የበለጠ ጎልን ይገባባቸዋል። 7-8 ሊገባባቸው ይችላል፣ እስከ 9 ሊገባባቸው ይችላል። ያ ደግሞ እንዲሆን አይፈልጉም። ያውም ደግሞ ቪክቶር ኮሬስ ተጨምሮ የማጥቃት ደረጃው ሌቭሉ እጅግ በጣም ከፍ ያለው በአርሰናል ውስጥ ምርጡ ጨራሹ ከገባ ያው መከላከል ያለ አማራጭ ማለት ነው። ያውም በሁለት አጥቂ እየተጠቃ ስለዚህም ዘጉ፣ ሙሉ ለሙሉ ዘጉ። ለርዛም ነው አርሰናል ያላስቆጠረው። እነሱም ለማስቆጠርም ጥረትም አላደረጉም። በተለይ በሁለተኛው አጋማሽ ምንም ሹት አላደረጉም፣ ምንም ሹቶን ታርጌት አልሞከሩም። 25% የቦል ፖዚሽን ነበራቸው። የመጫወት ፍላጎታቸው እጅግ በጣም ወርዶ ነበር። እሱም ብቻ አይደለም፣ በጣም ዘግተው ነበር ሲጫወቱ የነበሩት። በተለይም በሁለተኛው አጋማሽ አርሰናል እንዳይመታ በጣም ዘግተው ነበር ሲጫወቱ የነበሩት። በተለይም ኤቤሪቺ ኤዜን በጣም ይዘውት ነበረ፣ እንዳይመታ እንዳይሄድ አሲስት እንዳያደርግ በጣም ይዘውት ነበረ በሁለተኛው አጋማሽ። ልክም ናቸው እንግዲህ ይህንን ማድረጋቸው ያው ውርደታቸውን ለመደበቅ ወይም ደግሞ እንዳይዋረዱ በማለት ነው። ስለዚህም እንግዲህ አርሰናል በሁለተኛው አጋማሽ ያው ቪክቶር ኮሬስ አላስቆጠረም አይችልም ምናምን ብላችሁ እንድትወቀስ አይገባም። ወይም ደግሞ ሚኬል አርቴታ ፈርተዋል በሁለተኛው አጋማሽ ጥንቃቄን ለመውሰድ ሞከረ ምናምን ሊባል አይገባም። የዊጋን አትሌቲክስ በጣም ዘግቶ መጫወት ነው። በተለይም እነሱ ይህንን ጨዋታ ቢሸነፉም ባይሸነፉም ምንም አይመስላቸውም። ቢያሸንፉ ደስ ይላቸዋል። ያው እርግጥ ነው ግን ቢሸነፉ ጫና ውስጥ አይገቡም። ያው አርሰናል ይህንን ጨዋታ ለማሸነፍ ግን የተቻለውን ነው አድርጓል። አርሰናልም አሸንፏል። እንግዲህ በሚገባ ነው ማሸነፍ የቻለው። 4 ግብን አስቆጥሮ የተለያዩ ነገሮችን ሞክሮ ለምሳሌ ሳካን በዛ ቦታ ላይ ማሰለፉ በኦዴጋርድ ቦታ ላይ ከእንደገና ደግሞ ጋብርኤል ሄሱስ እና ቪክቶር ኮሬስ በተለይም በረጅም ጊዜ ያህል በጣም ስንጠብቀው የነበረ ጉዳይ ነው። እንዲሁም ደግሞ መጀመሪያው ጨዋታ ከመጀመሩም በፊት በነበረው አሰላለፍ ሌዊስ ማይልስ ስኬሊ በአማካኝ ቦታ በኩል እንዲጫወት አድርጎት ነበረ። ያው ጨዋታው ሊጀመር አካባቢ ሀሳቡን ቀይሮ ነው እንጂ በጣም የምንፈልገው አይነት አሰላለፍ ነው እንግዲህ ይዞ መግባት የቻለው። ኦዴጋርድ አለመኖሩ አርሰናል በፕሪሚየር ሊግ ላይ ይጎዳል ወይ እሱን የምናየው ይሆናል። ነገር ግን በዚህኛው ጨዋታ ላይ በሚገባ የአርቴታ እቅድ በሚገባ ሰርቷል ማለት እንችላለን። 4 ጎል አስቆጥሯል። ወደ ቀጣዩ ዙር አልፏል። ከእንደገና ደግሞ ሌላ የምናየው ነገር በዚህ ጨዋታ አዲስ የሆነው ነገር ሳልመን የተባለው ተጫዋች መሰለፉ ነው። ይህ ወጣት የተባለ ተጫዋች እንግዲህ አሁን ላይ 16 ዓመቱ ላይ ነው የሚገኘው። ለአርሰናል አንደር 21 ቡድን ነው የሚጫወተው። አንደር 80 ራሱ አይደለም የሚጫወተው፣ አንደር 21 ቡድን በጣም ምርጥ ከመሆኑ የተነሳ ማለት ነው። ስለዚህም አሁን ላይ ለአርሰናል መጫወት ችሏል። በዛሬው ዕለት እንግዲህ አሪፍ እንቅስቃሴንም ማድረግ ችሏል። ወደ 46 ነው ከ61 ደቂቃ ጀምሮ መጫወት ችሏል በዊሊያም ሳሊባ ቦታ ማለት ነው። ሌላኛው ደግሞ ልናነሳ የምንችለው ነገር የሴትፎርድ ጉዳይ ነው። በኬፓ አሪዛባላጋ ተቀይሮ መግባት ችሏል። እንግዲህ ጨዋታውን ማድረግ ችሏል። በዚህ ሲዝን የመጀመሪያው ይመስለኛል አይ ቲንክ ጨዋታን ሲያደርግ ለአርሰናል የመጀመሪያውን ጨዋታ አድርጓል። ግብ ጠባቂው ሳይጎዳ እንግዲህ ሚኬል አርቴታ ለሱ ድል በመስጠት መውጣት ችሏል ኬፓ አሪዛባላጋ። ከዛ በኋላ ሴትፎርድ መግባት ችሏል። አርሰናል ምርጥ ነበር ብለን ማንሳት እንችላለን። በሁለተኛው አጋማሽ ቪክቶር ኮሬስ ኤዜ ቢያስቆጥር የተሻለ ነበር ብለን እናስብ ነበር። ነገር ግን ያ አልሆነም። ዋናው ነገር ወደ አሸናፊነት ስሜታችን መምጣታችን ነው። እንግዲህ በጣም ምርጥ ጨዋታ ነበር። በጣም አሪፍ ጨዋታ ነበር። የእናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ ደስ ይለኛል። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ